ግራንድ አፍሪካ የአመራር ተቋማት ሽልማት በኢትዮጵያ ውስጥ በተለያዩ የልማት መስኮች የላቀ አፈጻጸም ላሳዩ ተቋማትና አመራሮች እውቅና የሚሰጥበት የሽልማት መርሃ ግብር የፊታችን እሁድ እንደሚካሄድ አስታወቀ። የሽልማት ድርጅቱ በዋናነት በኢትዮጵያ ውስጥ በአምራችና በአገልግሎት ዘርፍ የተሰማሩ ለሀገርና ለወገን የሚጠቅሙ ስራዎችን የሰሩ ተቋማትና መሪዎች የሚበረታታበት ስለመሆኑ ተገልጿል። የድርጅቱ ፕሬዝዳንትና ዋና ስራ አስፈጻሚ አቶ ግርማ በቀለ ለኤኤምኤን ዲጂታል እንደተናገሩ ተሸላሚዎች የሚመረጡት ተቋሙ ባወጣው ጥብቅ መስፈርት ነው ብለዋል። እሁድ የሚከናወነው የግራንድ አፍሪካ የተቋማትና የአመራር ሽልማት የተቋም ምስረታና ግንባታ ልህቀትና እንዲሁም የአመራር ልህቀት ሽልማት ነው። ድርጅታችን በ2017 ዓ.ም የመዘናቸውን ተቋማት በአጠቃላይ ከምዘና በኋላ ባመጡት ውጤት መሰረት ሽልማት እውቅናና ማበረታቻ የሚሰጥበት የሽልማት ፕሮግራም ነው። ተቋማትና አመራሮች በዓለም አቀፍ ደረጃ ተወዳዳሪና ተቀባይነት እንዲኖራቸው ማድረግ፣ ጥራት ያለው ምርትና አገልግሎት እንዲያቀርብ ማበረታታት ዓላማ ያደረገ የእውቅና መርሃ ግብር መሆኑን ኃላፊው ተናግረዋል። ከውጭ የሚገቡ ምርቶችን በአገር ውስጥ ምርቶች የመተካት ጥረትን ማገዝ ዓላማ ያደረገ መሆኑን ተገልጿል። የሽልማቱ ዋና ዓላማ ተቋማት ባላቸው የመሻሻል እድሎችና ጠንካራ ጎኖች ላይ ተመስርቶ ምዘና ከተደረገ በኋላ በጠንካራ ጎኖቻቸው እንዲቀጥሉ ሊያሻሽሏቸው የሚገባ ክፍተቶቻቸውን ደግሞ እንዲሞሉ የሚያደርግ የአሰራር ስርዓት ነው። ከዚህ ጋር ተያይዞ ተቋማት ሽልማታቸውን ከወሰዱ በኋላም ለ2 ዓመት ከኛ አይለዩ ስልጠና እየሰጠናቸው የተለያዩ ስልጠናዎች እየሰጠናቸው ወደ 12 አይነት የተለያዩ ስልጠና እየሰጠናቸው በየጊዜው ከአንዱ ደረጃ ወደ አንዱ ደረጃ እየተሻሻሉ የሚቀጥሉበት የአሰራር ስርዓት ስላለ እንግዲህ ዋና ዓላማው ኢትዮጵያ በዓለም አቀፍ ደረጃ የሰው ልጅ መገኛ ሸማ ክሎዝ ለብሶ መሄድ ምን እንደሆነ የምታስተምር ሀገር ነች። ስለዚህ ኢትዮጵያውያን በኢንዱስትሪ በልማት ራሳቸውን የሚችሉ ከውጭ የምናስገባቸውን የኢንዱስትሪ ምርቶች መጠን እንድንቀንስ ወጪዎቻቸውን ቀንሰን ሀገራችን ውጤታማ የሚያደርጉ ተቋማት እንዲበረታቱ ማድረግ ነው። ስለዚህ በዚህ ሽልማት ለአትክልት ውሃ እናጠጣለን፣ ማዳበሪያ እንሰጣለን። የተቋም ማበልጸጊያ ደግሞ የተቋም መካኛ ደግሞ እና የኢንዱስትሪ ለውጥ መሰረት ደግሞ ዕውቀት ነው። ስለዚህ ለሰሩት ምስጋና ሰጥተን ለተሳሳቱትና ላገኘንባቸው ክፍተቶች ደግሞ ዕውቀት እየሰጠን ተቋማቱን ካልቲቬት የምናደርግበት እና የኢትዮጵያ አየር መንገድንና ሌሎች ያደጉ ትላልቅ ተቋሞቻችንን የሚመስሉ በቀጣዮቹ 10 ዓመት 100 ትላልቅ ተቋም ቢኖረን ኢትዮጵያ በዓለም አቀፍ ደረጃ ተፎካካሪ ሀገር ትሆናለች። በመርሃ ግብሩ ላይ የድርጅቱ የበላይ ጠባቂ የቀድሞ የኢፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ እንደሚገኙ የገለጹት የድርጅቱ የሽልማት ዘርፎችና ምዘና ስራ አስኪያጅ ዶክተር መለሰ መካሻ ሚኒስትሮች፣ ታዋቂ ግለሰቦችና ጥሪ የተደረገላቸው እንግዶች እንደሚታደሙም ገልጸዋል። ሁለታም በሚካሄደው ፕሮግራም ላይ ተቋማትና የተቋማት አመራሮች ሰራተኞች የሚሸለሙበት ትልቅ ፕሮግራም ነው ያለን። በዚህ ፕሮግራም ላይ የድርጅታችን የበላይ ጠባቂ የሆኑት የቀድሞው የሀገሪቱ ፕሬዝዳንት ዶክተር ሙላቱ ተሾመ ተገኝተው በከፍተኛ ማዕረግ ላይ ድርጅታቸውን የመሩ ሰራተኞችን፣ አመራሮችን ይሸልማሉ። የሽልማት መርሃ ግብሩ በነገው ዕለት ታህሳስ 12 የሚካሄድ ሲሆን በአዲስ ሚዲያ ኔትወርክ በቀጥታ ስርጭት ለተመልካች እንደሚደርስ ታውቋል።